ዛሬ የተሰማው ነገር አስደንጋጭ ሆኗል። የብዙዎችን ልብ ለጥርጣሬም ዳርጓል። ከአሁን በኋላ ስለ ቀነኒ አሟሟት ዙሪያ የመስማታችን ጉዳይ ያበቃለትም ጉዳይ ሆኗል። ቀድሞውም ለሚታማው የፍትህ ስርዓቱ የዛሬው ውሳኔ አንዱ ማሳያ መሆኑ ተነግሯል። ዛሬ በዋለው ችሎት የትኛውም የሚዲያ አካል ፍርድ ቤት ድርሽ እንዳይል ተደርጓል። ለምን? በምንስ ምክንያት ለሚለው ጥያቄ ሚዛን የማይደፋ ውሃ የማያነሳ ምክንያቶች ሰምተናል። ከዚህ በተጨማሪ ከዛሬው ችሎት አስቀደሙ ባሉት ቀናት አንዱዓለም ጎሳ በነፃ ሊለቀቅ እንደሚችል አንዳንድ ለፖሊስ ቅርበት ያላቸው አካላት ሲናገሩ ተደምጠዋል። ፍርድ ቤቱ ለመርማሪ ፖሊስ በተደጋጋሚ የቀን ቀጠሮዎችን ቢሰጥም ነገር ግን ፖሊስ ምንም ማስረጃ አላገኘውም በማለቱ አርቲስቱ በነፃ የመለቀቁ ነገር የሰፋም መስሏል። አርቲስት አንዱዓለም ጎሳ በእጮኛው አሟሟት ዙሪያ ሊያስጠይቁ የሚችል ፍንጭ ባለመገኘቱ ከእስር ሊፈታ የሚችልበት እድል ስለመኖሩም ተነግሯል። በደም ስለተለወሰው ምንጣፍ ጉዳይና የፎረንሲክ ምርመራ ውጤት አልደረሰኝም ከሚለው እስከ ቀነኒ ዲያሪ የተባሉ ጉዳዮች አንዱዓለም ጎሳን ከጉዳዩ ነፃ በማድረግ ከእስር የማስለቀቅ ስራዎች እንደሆኑ የሟች ቀነኒ ወገኖች ይናገራሉ። ሆነ ተብሎ ጉዳዩን ለማረሳሳት እንዲሁም በጊዜ ሂደት ተሰልችቶ እንዲቀር የዝች ኖራ ያልጠገበች ምስኪን ነፍስ በከንቱ እንዲቀር ከዚህም ከዚያም የሚሮጡ በዝተዋል። ለምን ጉዳዩ እንዳይወጣና ህዝብ እንዳይወቅ ተፈለገ? ለምን? ተከሳሽ እጮኛዋን ነፃ ለማውጣት ወይስ ከጀርባው ሌላ ዓላማ ስላለው? ሚዲያዎች ካልገቡስ የትኛው አካል ይሁን መረጃ ለህዝቡ የሚያደርሰው? የተዛባ መረጃ አቅርበዋል የተባሉትን ወደ ችሎቱ አለማስገባት የተቻለ ሁሉንም አንድ ላይ ከችሎቱ ማባረር የሚነግረን አንድ ፍንጭ አለ። በቀድሞ የፍርድ ቤት ውሎ ቀነኒ ራሷን አጠፋች የሚል እንደምታ ያለው እውነትነት የሌለው ተከሳሽ ነፃ የማውጣት እንቅስቃሴ ተጀመረ። በአሁኑ ደግሞ መረጃና እውነቱ እንዳይወጣ የማፈን ተግባር። ለምን? ከዚህ ጉዳይ ጀርባ አንድ የፈረጠመ እጅ እንዳለ ያስታውቃል። የዚህስ ስውር እጅ የማን ነው? ታዋቂ አርቲስቱ የሥራ አጋር ወይስ የጊዜው ባለስልጣን? መልስ አዘጋጅተናል። ቀነኒ አዱኛ ትላንት አብሮ ይበሉ አብሮ ይጠጡ አሉኝ ያለቻቸው የቅርብ ሰዎች ሁላ ከርተዋታል። ጓደኞቼ ያለቻቸው በሞቷ አንዲትን ቃል እንኳን መተንፈስ አልፈለጉም። ታዲያ ጓደኝነት ጥቅሙ ምኑ ላይ ነው? የውሸት ጓደኝነት፣ የወደቀለት የማያነሳ አርቲፊሻል ወዳጅነት ከአንዲት ምስኪን ፍትህ ካጣች ነፍስ ይልቅ ለታዋቂ ግለሰብ ለመወገን የወሰኑበትስ ምክንያት? እንመለስበታለን። ሰላም ውድ የቻናላችን ቤተሰቦች እንደምንቆያችሁ፣ ዛሬም በሌላ ቪዲዮ ወደ እናንተ መጥተናል። እነዚህን የመሳሰሉ ምርጥና አዳዲስ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮን ላይክ እና ሼር እንድታደርጉ እየጠየቀን በቀጥታ ወደ ቪዲዮ እናልፋለን። የምስኪኗ ቀነኒ አዱኛ ሞት ከተሰማ ወዲህ በርካቶች የመሰላቸውን መላምት እየሰነዘሩ ዛሬ ላይ ደርሰናል። አሁን ላይ የወላጅ አባቷ ስጋት ሁሉም ሰው የገባው ይመስላል። የልጄ ደም እንደ ሀጫሉ ሆኖ እንዳይቀርብኝ ብለው ነበር። አሁን እየተሰሙ ያሉ ነገሮች ጥሩ አይመስሉም። ወላጅ አባቷ ቀድሞውኑ አንዳች የታያቸው ነገር ያለ ይመስላል። ስጋታቸውም ወደ እውነትነት እየመጣ ነው። በየችሎቱ የምንሰማው ነገር ፍትህን ከማስፈን ይልቅ አጀንዳ እየፈጠሩ የማረሳሳት ስራ እየተሰራ ይመስላል። ይህች ሴራ በየጊዜው የምንሰማት አደገኛ ሴራ ናት። እውነት የምታደበዝዝ በዳይ የሚያስለቅስ በዳይ ደረቱን ነፍቶ እንዲኖር የምታደርግ ክፉ ሴራ። በቀደመው ችሎት ቀነኒ ራሷን በተደጋጋሚ ልታጠፋ ሞክራለች። ይህንንም ዲያሪዋ ላይ አግኝተናል የሚል ክስ በአንዱዓለም ጠበቃ አማካኝነት መጣ። ይሄም በርካቶችን ያነጋገረ ክስተት ነበር። ከአሟሟቷ ይልቅ ሞቷን ብቻ የገለጸ አርቲስቱን ነፃ የማውጣት ድብቅ ዓላማ የታየበት ነው ሲሉ በርካቶች ይከሳሉ። በዛሬው ችሎት ደግሞ አዲስ ነገር ተሰምቷል። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። ዛሬ አዲስ አበባ ውስጥ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘውን የአርቲስት የአንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበዋል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካደመጠ በኋላ መገናኛ ብዙሃን ከአሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ዲያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎችን ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች፣ ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት በዚህ አይነት መልኩ ትክክለኛውን የችሎት ውሎ ከመዘገብ ይልቅ እውነትን አዛብቶ የዘገቡ መገናኛ ብዙሃን የትኞቹ ናቸው የሚለውን ሳይለይ ችሎቱ ላይ የታደሙ የመገናኛ ብዙሃን ባለሙያዎች ለቀው እንዲወጡ በዳኛው በታዘዘው መሰረት የተለያዩ መገናኛ ብዙሃን ዘጋቢዎች በዚህ ትዕዛዝ ከችሎቱ ለቀው ወጥተዋል። ከዚህ በፊት የተከሳሽ ጠበቃ መገናኛ ብዙሃን ችሎት ላይ ያልተባለውን በዘገባዎቻቸው ያካትቱ ነው በሚል ባቀረባቸው ተጨባጭ ይዘቶች ችሎቱ በስም ጭምር ለተጠቀሱ የመገናኛ ብዙሃን ማስጠንቀቂያ ሰጥቶ እንደነበረ ይታወሳል። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚ
በሚገኘው ህንጻ ወድቃ ህይወቷ ማለፉ በተሰማው በወጣቷ ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። ዞሮ በቀጥታም ይሁን በተዘዋዋሪ የዚች የወጣት ህልፈት ጉዳይ የሚመለከተው ከእጮኛዋ አብሯት ከሚኖረው ከድምፃዊ አንዱዓለም ጎሳ ውጪ ሌላ ማንም ሊኖር አይችልም። እሱ ባይገላት እንኳን ምክንያቱ እሱ ነው ብለው ለወጣቷ ሞዴል የሚቆረቆሩ እንዳሉ ሁሉ በቀነኒ ሞት ላይ አንዱዓለም ጎሳ እጁ የለበትም፣ ራሷን ልታጠፋ በተደጋጋሚ ትሞክር ነበር ብለው በአርቲስቱ ወገን የሚሰለፉ የቀነኒ የገዛ ጓደኞቿ ይገኙበታል። እንዳለመታደን ሆኖ ቀነኒ ጥሩ ጓደኞች የሏትም። ክፉ ቀን የሚቀይራቸው የወደቀች ዕለት የተሳለቁባት ካዲዎች ቀን የሚቀይራቸው ትላንት አብሮ የበሉ አብሮ የጠጡ አሉኝ ያለቻቸው የቅርቧ ሰዎች ሁላ ከርተዋታል። ጓደኞቼ ያለቻቸው በሞቷ ቀን እንኳን አንዲትን ቃል ለመተንፈስ አልፈለጉም። ታዲያ ጓደኝነት ጥቅሙ ምኑ ላይ ነው? የውሸት ጓደኝነት፣ የወደቁ ዕለት የማያነሳ አርቲፊሻል ወዳጅነት። ከአንዲት ምስኪን ፍትህ ካጣች ነፍስ ይልቅ ለታዋቂ ግለሰብ ለመወገን መርጠዋል። በደህናው ጊዜ አብረው ስቀው ቀነኒ የወደቀች ዕለት ማንሳት ቢያቅታቸው እንኳን ፍትህ ለቀነኒ ማለት እንዴት ያቅታቸዋል? ለአብነት ታዋቂው ቲክቶከር ራቼ፣ መስኪ መንጌ፣ ቤቲ፣ ሌሎችም በደህናው ጊዜ አብረው ቪዲዮ የሚሰሩ የሚስቁ የሚዝናኑ ጓደኞቿ ነበሩ። ነገር ግን ዛሬ ስለዚህ ፍትህ ላጣች ቀን ለጎደለባት ተስፋዋንና ዓላማዋ ጋር ሳትደርስ በአጭሩ ስለተቀጨቿ ቀነኒ አንዳቸውም ትንፍሽ ሲሉ አልሰማንም። ያስተዛዝባል ከንቱ ጓደኝነት። ፍትህ በሀብት በዝናና እውቅና እንዳትታፈን እንዳትደፈቅ የተቻለንን የመወጣት ሰዋዊ ግዴታ አለብን። ቤተሰቦቿም ልጃቸውን አጥተው ፍትህን መነፈግ የለባቸው። ደግሞም ሁለት ሞት እንዳይሞቱ የምስኪኗን ቀነኒ ነፍስ ፍትህን ታገኝ ዘንድ ግድ ይላል። ቀነኒ ከነህመሟ ርቃን ሄዳለች። ሰውነት ይገደናል ካልን ግን ያ የሷ ህመም ሊያመን ይገባል። ጠባሷ ሊሰማን የግድ ይላል። ህይወት በሚያጓጓት ለጋ እድሜዋ የተቀነጠሰችዋ ዛሬ ለራሷ መሟገት የማትችል ለሷ እውነት እንድንጮ ሞራላዊ ግዴታ ጥላ ላትመለስ የሄደች ያቺ ምስኪን አበባ ያቺ ምስኪን ፍትህ ይገባታል ብለው በየቀኑ ስለ ቀነኒ ሞት ፍትህ የሚጠይቁ የቀነኒ ሞት የብዙዎች ሴቶች ጉዳይ ነው የሚሉ በርካቶችም በማህበራዊ ሚዲያ ላይ ተመልክተናል። ማንም የማያውቃት ነገር ግን ቀነኒና አንዱዓለም ጎሳ ብቻ የሚያውቋት ያቺ የተረገመች ሌት ክስተት ፖሊስ መርምሮ ደርሶባት እንዲነግረን ብንጠብቅም ቀናት መሄዳቸውን ቀጥለዋል። ማንም ስለዛች ቀን ሊነግረን አልቻለም። ዛሬም ሌላ ቀጠሩ። ምናልባት ወደፊት የሚሆነውን መጠበቁ ሳይሻል አይቀርም። እኛም ለሟች ቀነኒ ሆነ ተከሳሹ አርቲስት አንዱዓለም ጎሳ ፍትህ ሳትጓደል ያጠፋ በህጉ መሰረት እንዲቀጣ የተጎዳን ፍትህ እንዲያገኝ እየተመኘን የዛሬውን እዚህ ጋር እናበቃለን። እነዚህን የመሳሰሉ ምርጥና አዳዲስ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑን። ቪዲዮን ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። በቀጣይ እስክንገናኝ በሰላም ቆዩ።